ሰበር ዜና ጠቅላይ ሚኒስትሩ አንድ ማስጠንቀቂያን በፌስቡክ ገጻቸው ላይ በአሁን ሰዓት አስፍረዋል። እኔ የምለው የዚህን ሰው ወደ ገደለው እንግባ። በጣም የገረመኝ አባባል ነው። ዳንኤል ክብረት ያለው ምንድነው? ለምንድነው አሜሪካ ያላችሁ የአሜሪካ ዜግነት የወደዳችሁ አውሮፓ ያላችሁ የአውሮፓ ዜግነት ያላችሁ ስለ ኢትዮጵያ ድምጽ የምትሆኑት? ከሰሞኑ በማህበራዊ ሚዲያ ላይ ለሰይፉ ፋንታሁን የክብር ዶክትሬት ይሰጠው ይገባዋል የሚሉ ድምጽ አሁን እንግዲህ ሞተህም አታርፍምና ምን አገባ እና አዶናይ አሜሪካ ሄደው የልብ ህሙማንን ለመርዳት ፍቃድ ላወጡ ኤክስ ለሚባል ድርጅት ገቢ ቢያሰባስቡ አንተ ምን ቤት ነህና ነው መግለጫ አውጥተህ አዶናይ የሚባል ሰውዬ አሜሪካ ሄደው የልብ ህሙማንን ምናምን ያልኩ አንተ ራስህ ልጅ አይደል እንዴ? እሺ ቀጥይ። ይኸውላችሁ እኔ በደንብ ቤት ውስጥ አብሬው ኑር ያለው ይቅርታ እንግዲህ ሁላችሁም ሪከርድ የምታደርጉም ትኖራላችሁና ልጆቹ ያሉ ነው አብረሽ ይኖርሹ ነፂ ጋር ኑር ያለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን ሼር እንደራረጋለን። ለዚህ ቻናል አዲስ የሆናችሁ ይሄንን ውድ ቻናል መቀላቀል እንዳይረሳ፣ እንዲሁም ሁላችሁም ይሄንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን ሄድ። አሁን እንግዲህ ሞተህም አታርፍምና የሞቱ ሰዎችም ባሉበት ማረፍ የማይችሉበት ዘመን እንደሆነ ብዙ ጊዜ የሚያሳያችሁ ነገር አለ። ድሮ እንደው ምን ይባላል ሙት ወቃሽ አያርገኝ ይባል ነበር ከነተረቱ ማለት ነውና እንግዲህ ነፃነት ወርቅነህ ነፍሱን ይማረውና ብዙዎቻችን የምንወደው መልካም የሆነ ወንድማችን ነበረ። ያው ሞት አይቀርም እንግዲህ ሞቷል። ግን በጣም የሚገርመኝ አሁን ዘመኑ ነውረኛ ዘመን እንደሆነ በቃ በደንብ ግልጽ ሆኖ እየታያችሁ ይመስለኛል። ነውረኛ ዘመን ነው። ድሮ እንደ ነውር የሚታዩ ነገሮች አሁን በገሃድ በቃ ገብቷቸዋል። ሶሻል ሚዲያውም ንግድ ነው። ስለ አንተ ቤተሰብ ስለ ልጆች ነገር ስለ ልጆች ላይ ስለሚደርሰው ነገር ማንንም አይጨነቅም። ጠያቂውም ቪው ነው፣ መላሹም ግርግሩን ይፈልጉታልና እኔ ታዘብኩት ሁለት ነገር አለ። የግል ምልከታዬ ነው። አንደኛ ነገር የሆኑ ሰዎች ካለፉ በኋላ የሱ ደግ ነበርኩ የሚሉ ሰዎችንም ጠየቅ። አንዳንድ የሚያወራ ሰው ሁሉ እውነት ለመሆኑ ማመሳከር የሚያስፈልግ ይመስለኛል። ይሄ ነገር እውነት ከሆነ አሁን በዚህኛውም ሳይድ ያው ምን ሰማው ነገር ሊኖር ይችላል ኦሬዲ ስለወጣ። ስለዚህ ከሞትኩ በኋላ እኔ ጥሩ ነኝ እኔ እሱ ምርጥ ነበርኝ የሚሉ ሰዎችም ከመጡ ኳስችን ማድረግ የሚያስፈልግ ይመስለኛል። በሌላ በኩል ደግሞ ሁሉ ጊዜ ገንዘብ ያለበት ቦታ ለዚህ ነው ገንዘብ የሰው ልጅ ህይወት ያጠፋዋል ያኖረዋልም ያጠፋዋል የሚባለው። አሁን ገንዘብ ከመጣ በኋላ ከዚህ ጎፈንድሚ በኋላ ጫጫታ ምናምን የተለያዩ ሰዎች መጡ እኔ ነኝ የሚል ነገር መጣና በዚህ መሃል አንድ የምትታዘቡት ነገር አንተ ትቀራለህ። ሁሌ የሞተው ይቀራል በቃ ከዛ በኋላ ሁሉ ነገር ነው አሁን የቀረው ነፃነት። ግን ቢያንስ እንደው ለቤተሰቦቹ ምን ካክብሮት ጋር ውስጥ ያሉም እንዴት ነው ሽማግሌ የለም እንዴ መሐላችሁ ላይ ይሄን ነገር ነውር ነው ወደ ህዝብ አይውጣ በጣም ነውር ነው ላሉት ልጆች ላይምሯቸው ጥሩ አይደለም ብሎ እንኳን የሚቆጣ እንዴ ሽማግሌ ይጠፋል? እዛስ አርታ አካባቢ ውስጥ ያሉ ሰዎች እንዴት ይሄን ነገር አያስተካክሉትም ብዬ ጥያቄ መጠየቅ እፈልጋለሁና ያሳዝናል። ስለዚህ ዘመኑ ነው ቤተሰብ ዘመኑ እንደዚህ ነው። የነውር ዘመን ስለሆነ ዝም ብሎ ማየት ነው። እናት ልጅ የምትከስበት ልጅ እናትን አባት ልጅን ሚስት ባሏን ምናምን ጓደኛ እንደዚህ ሁሉ ነገር አሁን ፌክ ነው። ሁሉ ነገር ፌክ ነው። የሚያሳዝነው ማለት ነው። እግዚአብሔር ይሁን ለማለት ነው። ይመቻችሁ። መልካም ሰሞኑን እንግዲህ በነፃነት ወርቅነህ ዙሪያ አንዳንድ አዳዲስ ነገሮች እየተሰሙ ይገኛሉና ምን አለ ባልተሰሙ የሚባሉ አይነት መረጃዎች ነው በአሁኑ ሰዓት እየወጡ የሚገኙት። እስኪ ያው ሰምታችሁታል ብዬ አስባለሁ፣ ግን በአጠቃላይ ሰብሰብ አድርጌ በአንድ ላይ ላሰማችሁ የተሰሙትንና በጣም ብዙ አዳዲስ ነገሮች አሉ። እስኪ አብረን እንመልከት። የአርቲስት ነፃነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት፣ አይገልጸውም ወረዱበት። አሁን ቃለ ምልልሱን አይቼ መጨረሴ ነውና የታዘብኩትን በአጭሩ ጽፌያታለሁ። እስኪ ላቀርብላችሁ። የአርቲስት ነፃነት ወርቅነህን በተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱም
አስናቀ የተባለው አርቲስት የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነጻነት እህት ሚሚና ወንድሙ ወንዴ በዩቲዩብ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋጅ በሆነና ማስረጃን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው። ተዋናይ አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበረ። ነገር ግን የአርቲስት ነጻነት ወርቅነህ እህት ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነጻነት ያረፈው በ43 ዓመቱ ነው። ከዚያ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነጻነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህ ተጨባጭ የህይወት ውጣ ውረዶችና ርቀቶች እያሉ ከአንድ ወር ውጪ አልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ሞግተዋል። በዚህ ቃለ ምልልስ ውስጥ እጅግ አሳሳቢ ሆኖ ያየሁት ነገር ደግሞ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነጻነት ህንድ ታክሞ ሲመለስ ሐኪሞቹ በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር ቤተሰቦቹ እንዳሉትም። ይህን ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። የነጻነት ወንድም ሲናገር እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነጻነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለም እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረው ይጠጡ እንደነበርና ሂሳቡንም ነጻነት ይከፍል እንደነበር ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ከታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው። ለሕይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለውን የቤተሰቦች ጥያቄ ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከእናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳው በማለት የሐዘኑም ዋና ባለቤት ለመሆን መሞከሩን ቤተሰቦቹ ክፉኛ እንዳስቀጣቸው በዚሁ ቃለ ምልልስ ላይ ተናግረዋል። ሆኖም ነጻነት በህይወት እያለ የነበረው እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበረ። ብዙ ሰው በዙሪያ ቢኖርም እኔ ሰው የለኝም። ይህ አሳዛኝ ንግግር ነጻነት በጓደኞች ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነጻነት መኪና ከገዛ 1 ወር ከ15 ቀኑ ነው ከዚያ በፊት አልነበረም በማለት ያሰራጨው መረጃ የጎፈንድሚ የገንዘብ ማሰባሰቢያን ትርክት ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። እውነታው ግን ነጻነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሟችን ስምና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅምና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ በዚህ ቃለ ምልልስ ላይ ሲሞግቱ ሰምቻቸዋለሁ። የነጻነት ቤተሰቦች ያጋለጡት የአስናቀና መሰል ጓደኞች ታሪክ በማህበራዊ ሚዲያ አደባባይ ከሚታየው የሐዘን ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል። አንድን ሰው በህይወት እያለ ከጥፋቱ ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶ ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን ይህ የቤተሰቦቹ ምስክርነት በግልጽ ያሰምርበታል። እናንተስ ምን ታዘባችሁ? ሌላ ተጨማሪ ትንታኔ በዩቲዩብ ገጻችን ይዘን እንቀርባለን። ጠብቁን። እንግዲህ ይህ ጉዳይ በአሁኑ ሰዓት ብዙዎችን እያነጋገረ ይገኛል። ከአንድ ጎራ ተከፍለው ያው በሁለት ጎራ ሆነው
አንዳቸው በነፃነት ወርቅነህ ቤተሰብ ጎን ሆነው ሲከራከሩ፣ አንዳንዶቹ ደግሞ በባለቤቱና በጓደኛው ያው አስናቀ ጉዳይ ላይ ሆነው ሲከራከሩ ተመልክተናል። እና እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩ። የልጆቹ እናት ነች። በህይወት እያሉ ምንም አይነት ነገር አልሰማንም። አሁን ግን ያመጡት እቺ $90,000 ያመጣችው መዘዝ ነው። ለምን ተሰበሰበላቸው ነው። እናትየውም ምኑም ሲመሰገኑ የነበሩ ሰዎች ናቸው። አሁን መጥተው ሌላ ታሪክ ቢነግሩም አንሰማም ነው የምለው። ስለዚህ ያንን ነው መናገር የምፈልገው። የነፃነት ጓደኞች ብትችሉ ሚስቱና ልጆቹን እግዚአብሔር ይጠብቃቸው። ነፃነትን መመለስ አይቻልም። ብትችሉ ሚስትና ልጆቹን ምን ማድረግ አለባቸው? እንደ ትክክለኛ ጓደኛ ከሆናችሁ መርዳት። ምን ጎደለ፣ ምን ያስፈልጋል፣ ምን እናድርግ ብሎ ይመጣል። እውነተኛ ጓደኛ ከሆነ አውሬውስ ኧረ እሱ እኮ ደስተኛ አልነበረም፣ በትዳሩ እኮ ደስተኛ አልነበረም፣ በትዳሩ እኮ እንዲህ አልነበረም እያለ እየመጣ የቤተሰቦቹን ስም የሚያጠፋ ጓደኛ አልልም። እናንተ ትክክለኛ ጓደኛ ብትሆኑ እኔ አላውቅም። ነፃነት ይጠጣ አይጠጣ አላውቅም። ግን ዶክተር አጠጣ ካለው ነፃነት ወርቅነህን አንተ ጓደኛ ሆነ መጠጥ ከጋበዝከው ገዳዩ አንተ ነህ። ገዳዩ አንተ ነህ። ገዳዩ አንተ ነህ። ፈጣሪ በሚያውቀው ዶክተር ከልክሎት እንደ ጓደኛ ይነግርሃል። መጠጥ አትጠጣ። እኔ እንኳን እሱ አይደለም ከኔ ጋር ሆነ ነግራቸዋለሁ። ሁሌ የምለው ነው። ጓደኛ ሆነ ምግብ ልጋብዝ እችላለሁ። አልኮል ግን አልጋብዝ። ባናት ተተከል። አልኮል 1 ሳንቲም አልገዛለህ። ለምን? ጋድ ፎርቤድ። ጠጣ፣ ሰከርክ፣ መኪና ነዳው። እሺ ቀጥይ። ይኸውላችሁ እኔ በደንብ ቤት ውስጥ አብሬው ኑር ያለው ይቅርታ እንግዲህ ሁላችሁም ሪከርድ የምታደርጉም ትኖራላችሁ እና ልጆቹ ያሉት አብረሽ ይኖርሽው ነፂ ጋር ኑር ያለው የት ኢትዮጵያ ከመምጣቴ በፊት ወደ ስደት ማለት ነው። እኔ በደንብ ስለማውቀው ነው ለይህን ነገር ባጋዥነት ነው አብረሻቸው የነበርሽ? አዎ ባጋዥነት የሚኖረው ከዚህ አንድ ብለሽ ጀምሬ ልንገርሽ ማለት ነው። የሚኖረው ከአማቱ ጋር ነው። ገባሽ አይደለ? ከአማቱ ጋር ብቻ ማለት ነው። እና አማትየው ደግሞ እሷ አንድ ናት፣ ልጇ ሌላ የላትም። እና ልጆቹ አሜሪካ ነው የሚኖሩት፣ ሚስቱም ልጆቹ ማለት ነው። እየተረዳችሁ ነው፣ እየሰማችሁ ነው ብዬ አስባለሁ። ውዴ አንቺ ስታውሪ እኛ አንልም፣ ዝም ብለሽ ታውሪ ትጨርሽና መጨረሻ ላይ ነው ጥያቄ የምናቀርበው። ቤቱን ታብታብ ያደርጋል። ሞዴሬተሮች ካላችሁ ሰው አስገባ፣ አንድ ቦታ ስላለ በአጋዥነት እሱ ጋር ነበርኩኝ ማለት ነው። ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት። በጣም ኢቭን እኔ እንጃ ሰው እንኳን ሲመጣ ማትወድ ሰው ናት። እግዚአብሔር ይመስገን እኔ በደንብ ነው የማውቀው። የግል ነፂ ማለት ነው እግዚአብሔርን የግል አስተምሮኛል። የግል ኖዌራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖዌራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው። እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አምጦ የሚያሳድጋቸው አሉ ማለት ነው። እና ኢቭን አማትየዋ አትወደውም እና ሚስቱ ደግሞ የእሷን ድምፅ የእሷን አፍ ትሰማለች። ታውቂያለሽ? ኢቭን ደስተኛ አይደለም ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው፣ ምንም ጥፋት የለባቸውም። ለምን? እኔ በደንብ ስለማቅ ማለት ነው። ስለነፂ የመጨረሻ የዋህ ነው፣ ምስኪን ነው ባለው ነገር ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው ለእህቶቹ። እና እሷ አትወደውም። በቃ በምን ቀን አገኘችብኝ? ኢቭን አርቲስቶች እንኳን ለምሳሌ እነማን ልበልሽ ይሄ ኮሜዲያን የሚሰሩት ወይ ምን እንመንሽ እዛ ቤት እንደኖርሽ እኔ በደንብ ስለማቅ ነው። ውዴ ቀጥይ፣ ጥያቄውን መጨረሻ ላይ አቀርብላታለሁ። ቀጥይ ውዴ። ሀና ምልክቱ እንደውም ልንገርሽ አዲሱ ገበያ ተከራይቶ ነበር የሚኖረው። አዲሱ ገበያ ማለት ነው ተከራይቶ ነበር የሚኖረው። ኢቭን ይሄኛው ልጁ እንኳን መካከለኛ ላይ ለምሳሌ የስንት ዓመት ልጅ ልበል ከዛ ነው ወደ አሜሪካ ሄደው እንጂ እኔ ነበር ሲይዘው የነበረው ማለት ነው።
ከዛ ተጀመረለት ወደ አሜሪካ ሄደ። ከስንት ዓመት እስከ ስንት ዓመት እነሱ ጋር ቆየሽ? ከስንት ዓመት አረበለት እስከ ስንት ዓመት? አይደለም እንዳይጋጭባት ጋይስ እንዳይጋጭብሽ ጎንደሬዋዬ ስምሽን ብትነግሪን የተሻለ ነው። እንዳይጋጭብሽ ግን መጀመሪያ አሁን አይደለም አሜሪካ ከመሄዱ በፊት እያልሽን ነው። ከዛ ደግሞ ልጆቹ አንቺ አሜሪካ አይደለም የሚኖረው እዚህ በነበረ ሰዓት አዎ እሱ አሜሪካ አይደለም። ጥያቄ ካለ ጋይስ አይሆንም አይባልም። እኛ ቤት ብዙ ሰዎች ይመጣሉ እንግዲህና እስቲ ታውራና ከዛ ጥያቄዎቻችን እንጠይቃለን። ውሸትም ከሆነ የምታፍረው እሷ ናት። ችግር የለም ጋይስ ተዋጣው። ይሄን ሀቢብቲ እኔ ስለማቅ ነው አና ባርፍ እንት ማትከዝቢን ሀቢብቲ ማሻአላ ለኪ ቀጥይ። ከዛ በቃ ኢቭን እኔን እንኳን የግል ስማር ማለት ነው በርቺ አይዞሽ ምናምን እያለ ነበር ሲያስተምረኝ ነበር። በአሁን ሰዓት አንቺ ገና ልጅ ነሽ እንደዚህ ነገር ወንድ አትመኝ ምናምን ይለኛል ማለት ነው። ከዛ መጨረሻ ላይ ምንድነው የተደረገው? እሱ ልጆቹ ሄዱ እና መሰረት ይለኛል ምግብ ትሰሪና ጁስ ቤት አለው። ጁስ ቤት የት? ፒያሳ የሱ መሰለኝና ግን አንዲት የሚቀርባት ሴትዮ አለች፣ ትልቅ ሴትዮ እሷ ጋር ነው ብዙ ጊዜ እንትን የሚለው ማለት ነውና እያመመኝ ይላታል። ምን ሆንክ ነዚህ ስትለው እኔ እንጃ ያመኛል፣ ሁሌ ነው የሚያመኝ፣ ግን ይሄንን አይናገርም ታውቂያለሽ። ከዛ ግን በቃ እኔ ምሳ ይዘሽልኝ ነይ መሲ ዛሬ ልቤን ስለሚያመኝ ይሄንን ይዘሽልኝ ነይ ይለኛል። እንደገና ደግሞ እነዚህ አርቲስቶች በደንብ ይመጣሉኛ ቤትና እነሱም እኛ ጋር ስለሚመጡ እኔ ጋር ስለሚበሉ በትልቁ ሳህን ይዘሽ ነይ ይለኛል ማለት ነው። በዛ ምግብ ስሰራ አማትየዋ ክርስቶስ ምስክሬ ነው ይሄ ለማህተቤ ነው የጾም ነው አሁን እኔ ለእናንተ ብዬ አይደለም። ከዛ ይሄንን ምግብ ይዤ ሲሄድ ማለት ነው በጣም ነበር የምትቆጣኝ ማለት ነው። አመት አልሰራውም እውነት ለመናገር አዛ ቤት አመት አልሰራውም እና ኢቭን አያመሽም ትንሽ ቆይቶ ከመጣ ባልሽ እንደዚህ አድርጎኝ ብላ ትነግራታለች ማለት ነው ደውላ። ግን እሱ ያለችው አሜሪካ ናት። ተረዳሽ? እንደዚህ አድርጎኝ እንደዚህ አድርጓት እንደዚህ አድርጎኝ እኔ ነኝ ሁሉን ነገር ገዝቼ ምንም ብዬ እቤት ማማላ ማለት ነው። እሷ ግን አትወደውም። ኢቭን ልጆቹን አሳደገች በቃ አትወደውም። ታውቂያለሽ አይደለ? አንድ ጥያቄ ብቻ ይቅርታ አድርጉልኝ። አንድ ጥያቄ ቤተሰቦቹ ልክ ናቸው። ጥያቄ መጠየቅ አትችልም። ጊዜ ለሁሉ ታውራና ትጨርስና መጨረሻ ላይ ነው የምትጠይቂያት። እኔ ቤተሰቦቹ ልክ ናቸው። ጎንደሬዋ አውርተሽ እንግዲህ ብዙዎችን እያነጋገረ ያለው ጉዳይ በአሁኑ ሰዓት ላይ ያው ጓደኛው አስናቀ መጠጥ አብሮት ይጠጣ ነበረ። ያው የቀብር ስነስርዓቱ ላይም ሰምታችሁ ከነበረ ታገስ ጋር እኮ ተቀጣጥረን ነበረ በማለት ሲናገር ሰምተናል። እና ታገስ ጋር ደግሞ የሚባለው የት ነው? ያው ግሮሰሪ ነው። እዛ ይገናኙ ነበረ ያው እስኪሞት ድረስ ማለት ነው። እና ህይወቱ እስክታልፍ ድረስ በዛ ቤት ይገናኙ ነበርና አብረው ጊዜያቶችን ያሳልፉ ነበረ። ይህ ጥያቄ ነው እንግዲህ ብዙ ነገሮችን ያው አስናቀ ላይ ያስነሳው ማለት ነው። ለካ የነጻነት ወርቅነህ ባለቤት ባሏ ነጻነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተ ራስ መትበላውን ራስ አብስለብላ ትለው ነበር። ለካ የነጻነት ወርቅነህ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ የነጻነት ወርቅነህ ባለቤት ነጻነት ወርቅነህ በህመም ምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር። ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ። ከዚህ ጋር በተገናኘ የነጻነት ወርቅነህ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነጻነት ወርቅነህ ነፍስ ይረፍበት ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነጻነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሲቀጥል የነጻነት ወርቅነህ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። የነጻነት ወርቅነህ ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነጻነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው፣ እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርና እኮ እኛ ባዳዎቹ በሚዲያ ምናቀው አዝነንለታል አይደለ? አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ። ምንም ብናዝንለት ምንም በሱ ሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ከወንድሞቹ በላይ ሊሰማን አይችልም። ስለዚህ የነጻነት ወርቅነህን ቤተሰብ እየወጣችሁ የምታሸማቅቁ አካላት ይሄ ነገር በኔ ወንድም ላይ ቢደርስ ምንድነው የሚሰማኝ ብላችሁ
ሁላችሁም ራሳችሁን ልትጠይቁ ይገባል። የወንድማችንን የነጻነት ወርቅነህን ነፍስ ፈጣሪ ይማር። ለቤተሰቦቹ መጽናናትን እመኛለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እንግዲህ ብዙ ሰዎች ያው በጎራ ተከፍለው ያው አንዳንዶቹ የነጻነት ቤተሰቦችን እህትና ወንድሙን ሲደግፉ፣ አንዳንዶቹ ደግሞ ባለቤቱና ጓደኛውን እየደገፉ ይገኛሉ። ግን ሶሻል ሚዲያ ላይ እንደዚህ አይነት ነገር ብዙ ጊዜ ያው በአንዱ ሳይድ ሆኖ ነገሮች ሲቋጭ አይተናናቅም። መጨረሻ ላይ ወይ መፍትሄ ወይ እርቅ ይፈጠራል። ሲቀጥል ደግሞ ያው ቤተሰቦች ስለሆኑ አልገብተን አስተያየት ባንሰጥ ጥሩ ይመስለኛል። እስኪ እናንተ የኔን ሀሳብ ትጋሩታላችሁ ወይስ ትቃወሙታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሰበር ዜና! ጠቅላይ ሚኒስትሩ አንድ ማስጠንቀቂያም በፌስቡክ ገጻቸው ላይ በአሁኑ ሰዓት አስፍረዋል። በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል። በመሆኑም ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል። በመሆኑም የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ሲሉ ጠቅላይ ሚኒስትሩ በአሁኑ ሰዓት በፌስቡክ ገጻቸው ላይ ይህንን ጥብቅ መመሪያ አስተላልፈዋል። ይህንን መመሪያ ሁላችሁም ሼር ተደራረጉ። ሰሞኑን እንግዲህ በመካከለኛው ምስራቅ ላይ በጣም ከባድ ጦርነት እንደተቀሰቀሰ ሁላችሁም ታውቃላችሁ እና ከዛ ጋር በተገናኘ ያው የነዳጅ ዋጋ በጣም እየጨመረ ነውና ያው ዶክተር አብይ በጣም ትልቅ ማስጠንቀቂያን አስተላልፏል ለህዝቡ። ግን ህዝቡም ይህንን ማስጠንቀቂያ ይስማ አላቅም። አሁን ላይ እየተደረጉ ያሉ የነዳጅ ማሸሽ ወይ ደግሞ ደብቀው ዋጋ እስኪጨምር የመጠበቅ ጉዳይ እየቀጠለ ይገኛል። እስኪ አንድ ቪዲዮ ልጋብዛችሁ። ነዳጅን በህገ ወጥ መንገድ ከከተማ ሊያስወጡ የነበሩ ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያ አሳውቋል። እነዚህ ተጠርጣሪዎችን በተለምዶ መሳለሚያ ተብሎ በሚጠራው አካባቢ የሚገኝ የነዳጅ ማደያ ውስጥ የሚሰሩ ሰራተኞች ሲሆኑ ጨለማን ተገን በማድረግ ወደ 6 በርሜል ወይም ደግሞ 1200 ሊትር የሚሆን ነዳጅን በህገ ወጥ መንገድ ቀድተው እንግዲህ ከከተማ በኤፌሳር ጭነው ለማስወጣት ሲሞክሩ ነው በቁጥጥር ስር የዋሉት። እነዚህ ተጠርጣሪዎችም በልደታ ክፍለ ከተማ ወረዳ 5 በፒሲ ተብሎ በሚጠራው አካባቢ ላይ የልደታ ክፍለ ከተማ ፖሊስ በቁጥጥር ስር እንዳዋላቸው ነው መረጃዎችን እየተመለከትን የምንገኘው። እንደሚታወቀው በመካከለኛው ምስራቅ የተከሰተውን ውጥረት ተከትሎ በዓለማችን ላይ ከፍተኛ የሆነ የነዳጅ እጥረት እንደተከሰተ ይታወቃል። እንዲሁም ደግሞ ኢትዮጵያን ጨምሮ የተለያዩ ሀገራትም ነዳጅን በቁጠባ እንዲጠቀሙ ጭምር ለዜጎቿ እንዲሁም ደግሞ ለአከፋፋዮች ማሳሰቢያ መስጠቷም የሚታወስ ነገር ነው። ይህን እንደ ጥሩ አጋጣሚ በመጠቀም በህገወጥ መንገድ ነዳጅን ቀድተው ከከተማ ሊያስወጡ እንዲሁም ደግሞ ሊሸጡና ሊያከማቹ የነበሩ ተጠርጣሪዎችን ነው ፖሊስ በቁጥጥር ስር ያዋለው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። መረጃው የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያ ነው። በሌሎች መረጃዎች በድጋሚ መልሳሉ። የፕላስ ምልክቷ መጫናቸውን አትርሱ። መልካም ቀን ይሆንላችሁ። በእነሱ ቤት አጋጣሚ ተጠቅመው ያው ሊያሸሹ ነበረ፣ ግን ፈጣሪ ሲል ተይዘዋሉ ማለት ነው። እና በጣም እንደዚህ አይነት ተግባሮች የሚፈጸሙ ነጋዴዎች በጣም ስግብግብነታቸው በጣም እየበዛና ለህዝቡ ያላቸውን ጭካኔ እያሳዩ ይገኛሉ። በጣም ያሳፍራል ባይነኝ። እንደኔ በዚህ ሰዓት ጠቅላይ ሚኒስትር አብይ አህመድ ኢራን ጥቃት በድጋሚ ኮነኑ። የአገራቱ ሉዓላዊነትና ዓለም አቀፍ ህግጋትን የጣሰ መሆኑን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤምሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ ጋር በስልክ መወያየታቸው ተሰምቷል። መሪዎቹ በውይይታቸው ወቅት በዋናነት ትኩረት ያደረጉት በክልሉ እየታየ ባለው ወታደራዊ ውጥረትና በዓለም አቀፍ ሰላምና ደህንነት ላይ በሚያስከትለው ስጋት ዙሪያ መሆኑ ተገልጿል። ጠቅላይ ሚኒስትሩ የኢራን ጥቃቶችን በድጋሚ አጥብቀው ኮንነዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ ደህንነቷን፣ ግዛቷን ለመጠበቅ ኤምሬትስ ለምትወስዳቸው እርምጃዎች ሁሉ ያላትን አጋርነትም አረጋግጧል። ወቅታዊ አዳዲስ መረጃዎች ሊያስጨርሰን ነው። ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሆናችሁ አዘንጉም። እንግዲህ በሰሞኑ ጦርነት ላይ ያው ኢራንን ተቃውሟል ዶክተር አብይ። ግን እንደዚህ አይነት ነገር እኔ አስፈላጊ ነው ብዬ አላስብም። መጨረሻው የከፋ እንዳይሆን ነው። እንደ ሌሎች ሀገራት ያው ኢራን በአሁኑ ሰዓት ወደ ሁሉም አቅጣጫ ሚሳኤሎችን እየተኮሰች ትገኛለች እና ይህ ነገር ወደኛም እንዳይመጣ ያው ዶክተር አብይ ይህ እየተናገረ ያለው ነገር ጥሩ ነው ብዬ አላስብም። መጀመሪያ ሀገራችን ላይ ያለው ነገር ይቀድማል ባይ ነኝ። ይህንን ነገር ካልኳችሁ አይቀር ሰሞኑን ወደ ደብረ ዘይት የሚገኘውን ያው ሶደሬ ሪዞርትን ሁላችሁም ታውቁታላችሁ ብዬ አስባለሁ እና ከሀገራችን ያው የሰላም ሁኔታ አንጻር አሁን ላይ ምን አይነት ደረጃ ላይ እንዳለ እስኪ አንድ ጊዜ በፊት የነበረውን ሁኔታውንና አሁን ላይ ያለውን ሁኔታውን በቪዲዮ ተመልክተን እንመለስ። እንግዲህ አሁን በቪዲዮ ላይ የምትመለከቱት ከዚህ ቀደም አሁን ላይ ያለበት ሁኔታ ነው። ይሄ ቪዲዮ ላይ የምትመለከቱት ማለት ነው። ማንም ሰው የለም። ይኸው እንደምትመለከቱት ጨር ብሏል። ብቻ ከባድ ሁኔታ ላይ ነው የሚገኘው በአሁኑ ሰዓት ማለት ነው። ከዚህ ቀደም የነበረበትን ደግሞ እስኪ አንዴ እንመልከተው። ይኸው ሶደሬ ሪዞርት ይላል። ያው ታውቁታላችሁ ብዬ አስባለሁ ብዙዎቻችሁ። ይኸው እንደዚህ ነበር እንግዲህ ሰውም ብቻ ያው ሰው ይዝናናል። ደስ የሚል ገጽታ ነበረው።
ብቻ ቪዲዮን አላስረዝመው እና በአሁኑ ሰዓት ሀገራችን ላይ ምንም ሰላም እንደሌለ የሚያሳዩ ነገሮች እየበዙ ይገኛሉ። ያው ይህንን ቪዲዮ እንደ ማስረጃ መጠቀም እንችላለን። በጣም ሰዎች ይንቀሳቀሱበት የነበሩ ቦታዎችም በአሁኑ ሰዓት ላይ ጭር እያሉ ይገኛሉ። በተለምዶ ሆረር ፊልሞች ላይ የውጭ ሆረር ፊልሞች ላይ የምንመለከታቸው አይነት ቤቶች እየሆኑ ይገኛሉ። ምንም ሰው የማይገባባቸው ሲቀጥል በጣም የሚያስፈሩ ማለት ነው እና የሀገራችንን ብናስቀድም ጥሩ ይመስለኛል። የውጭው ቀስ ብሎ የሚደርስ ነገር ስለሆነ ማለት ነው። ከሰሞኑ በማህበራዊ ሚዲያ የክብር ዶክትሬት ለሰይፉ ፋንታሁን የክብር ዶክትሬት ይሰጠው ይገባዋል የሚሉ ድምጾች ተበራክተዋል። በኢትዮጵያ የኪነ ጥበብ ሰማይ ስር ላለፉት 3 ዓመታት እንደ ፋኖስ ሲያበራ የቆየው ሰይፉ ፋንታሁን የሀገር ፍቅርና የሙያ ስነ ምግባር ተምሳሌት ነው ብሎ ይጀምራል። አንድ ፌስቡክ ላይ ሲዘዋወር ያየው ጽሑፍ ሰይፉ የጋዜጠኝነትን ድንበር ተሻግሮ በሳቅና በፈገግታ የኢትዮጵያውያንን ቤት ያደመቀ፣ ተስፋ ለቆረጡ ብርታትን፣ ለታመሙ ረዳትን ያፈላለገ የጭንቅ ቀን ደራሽ ነው። ይህ ሰው ለሀገር ካበረከተው የማይናቅና ወደር የለሽ አስተዋጽኦ አንጻር የክብር ዶክትሬት ሊሰጠው ይገባል። ይህ ሽልማት ለሰይፉ ብቻ የሚገባው ይመስለኛል። የጥበብ ዘርፍና ለሚወደው የኢትዮጵያ ሕዝብ የሚሰጥ ትልቅ ክብር ነው። እናንተ ምን ትላላችሁ? የክብር ዶክትሬቱ ይገባዋል ወይስ አይገባውም? ሀሳባችሁን ኮመንት ላይ አስፍሩልኝ። ፎሎ ማድረግ እንዳይረሳ። እንግዲህ ሰሞኑን ደግሞ መከራከሪያ የሆነችው ሰይፉ ፋንታሁን ያው የክብር ዶክትሬት ይገባዋል አይገባውም የሚል ርዕስ ነው እና እስኪ ይህንን ጥያቄ ለእናንተ ለውድ ቤተሰቦች ልተወው እና ሰይፉ ፋንታሁን እስከዛሬ ባደረጋቸው ነገሮች የክብር ዶክትሬት ይገባዋል አይገባውም የሚለውን እስኪ ኮሜንት ሴክሽን ላይ በጨዋ ደንብ አጋሩኝ። ምቀኝነትን በመግለጫ ነው ያወጣው። አስቸኳይ መግለጫና ማሳሰቢያ የለም። ማዕከል ያወጣው ምን አገባ አንተ ብቻ ነህ እንዴ በሞኖፖሊ ዘዋንድ የኢትዮጵያ የልብ ህሙማንን ፍቃድ? እኔ ራሱ መንግስታዊ ድርጅት መስሎኝ እያጠራው ነበር እስካሁን ቪዲዮ ያልሰራሁትና ምን አገባ እና አዶናይ አሜሪካ ሄደው የልብ ህሙማንን ለመርዳት ፍቃድ ላወጡ ኤክስ ለሚባል ድርጅት ገቢ ቢያሰባስቡ አንተ ምን ቤት ነህና ነው መግለጫ አውጥተህ አዶናይ የሚባል ሰውዬ አሜሪካ ሄደው የልብ ህሙማንን ምናምን ያልከው? አንተ ራስህ ልጅ አይደለ እንዴ? ጉድ እኮ ነው የሚሰማው እዚህ ሀገር። ይሄ ነገር ልጋይ ነው ጋር ያልከው በምን አንተ ሳትሆን ይሄን መግለጫ መስጠት የነበረበት የኢትዮጵያ ሲቪክ ማህበራት ለአዶናይ ለሄደበት ድርጅት የሲቪክ ማህበራት ፍቃድ አልሰጠውም ነው ማለት የነበረበት። አንተ ምን ቤት ነህ እና ነው ተነስተ እኔ ፍቃድ አልሰጠውም የምትለው? አንተ የልብ ህሙማን ብዬ እኔ ነገ ፍቃድ ባወጣ አንተ ትከለክለኛለህ እንዴ? እኔም መስራት እችላለሁ፣ ሌሎችም ልብ ህሙማንም ማገዝ ይችላሉ። ምንም በማያገባ ጉዳይ መጥተህ ነው ይሄ መግለጫ ወጣው። ይሄ ማለት መሰለህ በመግለጫ ምቀኝነትህን አረጋገጥክ ማለት ነው። አዶናይ ምናምን ነገር ፈልጋችሁ ከሆነ ሌላ መንገድ ራሽናል የሆነ ነገር ምክንያት አምጥተህ መተቻቸት እንችላለን፣ ችግር የለብኝም። ግን ይህን ጉዳይ ለመረበሽ ብለህ አንተ መግለጫ አውጥተህ ከኢትዮጵያ ልብ ህሙማን ጋራ ፍቃድ አልተሰጠውም። ማን አንተን ምክንያት ማን ጠራ አንተን? አንድ የኤንጂኦ ድርጅት አንድ የእርዳታ ድርጅት የሚሰራውን ስራ ለሌሎቹ ሪፖርት የማቅረብ ግዴታ የለበትም። ምን አገባ አንተ? አንተ ራሱ ገና ኦዲት መደረግ አለብን። እግዚአብሔርን እስከ ዛሬ ሁሉ ብር ትሰበስባለህ፣ የሁሉ ነገር ታደርጋለህ። ያደረግከውን ነገር በፋክት መረጋገጥ አለበት። እንግዲህ ሰሞኑን አዶናይ ያው ወደ አሜሪካ እንደሄደና ያው የብዙ ህጻናቶችንም ልብ ለማሳከም የገንዘብ ማሰባሰቢያ እያደረገ እንደሆነ ሁላችንም እናውቃለን። እና ይህ ድርጅት በአሁኑ ሰዓት እኔ እውቅና አልሰጠሁትም ለአዶናይ እያለ ይገኛል። እና በተለይ እንደዚህ አይነት ነገሮች ሲነሱ ገንዘብ እርዳታ ምናምን ሲነሱ ለራሳቸው ጥቅም እንደሆነ እንዲታወቅባቸው የሚያደርጉት ነገር በጣም ብዙ ጊዜ አነጋጋሪ ይሆናል። ከዚህ በፊትም ታኩር የተባለው ቲክቶከር አግማስ የተባለ ድርጅት እኔ እውቅና አልሰጠሁትም ገንዘብ እንዲሰበስብ በማለት ተቃውሞት ነበር እና ለራሳቸው ጥቅም እንዲያመቻቹ ወይ ደግሞ ለራሳቸው ገንዘቡ ወደ እነሱ እንዲገባና ያው እንዳይታወቅ ይመስለኛል እንደዚህ ነገሮችን የሚሰሩት እንጂ አዶናይ የዚህን ያክል የከፋ ነገር እያደረገ ነው ብዬ አላምንም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አይ ወዳጆች እንዴት ናችሁ? ጀስቲስ ፎር ኤባ ይላል። ሜሴጅ ነው ይዤ የመጣሁትኝ። የእናንተን ሄልፕ ፈልጋለሁ። ሄልፑ ምንድነው? ሼር ማድረግ፣ ሪፖስት ማድረግ እና የሚደርሰው ለሚገባው የመንግስት አካል ወይ ደግሞ የህግ አካሎች ጋር እንዲደርስ ነው። ሰማል ብለሽ ነው? ቲኔጀር እናት ነኝ። ልጆቼ 17 ዓመት ልጅ ነው። ትንሹ ቲኔጀሮች ናቸው በአጠቃላይ ሁለቱም። እና ኤባ የሚባል የ15 ዓመት ልጅ በኢትዮጵያ ፖሊስ ተደብድቦ ከጓደኞቹ ጋር እየተጫወተ በምን ሁኔታ እንደሆነ አላውቅም፣ ጥፋት ሊሆን ይችላል። ግን ህግ ወይ ደግሞ በሚገባው መንገድ መጠየቅም ማረምም ሲቻል በፖሊሶች ተቀጥቅጦ ተደብድቦ ህይወቱ ያለፈ የ15 ዓመት ልጅ ኤባ የሚባል ፎቶውን እዚህ አታች አደርግላችኋለሁ። ፕሊዝ ሁላችሁም ሼር አድርጉልኝ። ጆሌ ኦሮሞ
ቪዲዮ ከነ ሼር ናጎዳ ጀስተስ ጀኔሃ ጋፈኑ ጀስተሲን ሌ ብየ ኬኛ እንጅሩ ገሩ ማቲ ሳቲፍ ጀኔ ቪዲዮ ከነ ሼር አጎኑ ሁንዱም ትከኛ ጀቻዳ የምትችሉ በሙሉ ይሄን ድምጽ የምትሰሙ በሙሉ ፍትህ ለኤባ ፍትህ የሚለው ነገር ለቤተሰቡ ፍትህ ጠይቁልኝ ለልጄ ፍትህ ጠይቁልኝ ብሎ እየጠየቀ ስለሆነ እኛም ለሚከተለው ለሚመለከተው አካል የ15 ዓመት ልጅ ኤባ በድብደባ በፖሊስ ድብደባ ህይወቱ ስላለፈ የሚመለከታቸው የህግ አካሎች ይሄን ነገር እንዲመለከቱ እንላለን ማለት ነው በግሌ እና ይሄ ሜሴጅ ብዙዎቻችሁ ጋር እንዲደርስ ፕሊዝ ልጆች ያላችሁ ልጆች የወለዳችሁ ታናናሽ ወንድሞች ያላችሁ ሰዎች በሙሉ የዚህን ልጅ ቤተሰብ ህመምና ለመከራ ከፍለው ዋጋ ከፍለው 15 ዓመት ያሳደጉትን ልጆች ማጣት ምን እንደሆነ ለሚገባን ሰዎች ሁሉ ይሄ ሜሴጅ ይድረስላለሁ እና ሼር አድርጉልኝ ፕሊዝ። እንግዲህ ይህ ኤባ የተባለው ታዳጊ ያው ከጓደኞቹ ጋር እየተጫወተ ነው በድንገት በፖሊሶች በደረሰበት ድብደባ ህይወቱ ማለፍ ችሏል እና ምንም አይነት ፍትህ አላገኘም እና በአሁኑ ሰዓት ላይ ኢትዮጵያ ላይ እንደዚህ አይነት ነገሮች በጣም እየበዙ ይገኛሉ። ያው ለምን ችላ እንደሚባሉና ለምን መፍትሄ ሊሰጣቸው እንዳልቻለ ባይገባኝም ማለት ነው። የዚህ ሰው የቪዲዮ በመጣልኝ ቁጥር ፊቱ ላይ ያለው ደስታ ነው የሚረብሸኝ። the way he's so proud and happy is crazy። ለዛ ነው ድብን እንመርጣለን የምንለው። ኤኒዌይስ ምንም አይነት ቦታ ሄዳችሁ ስትዝናኑ ኮንሰርት ሊሆን ይችላል፣ ክለብ ሊሆን ይችላል፣ ካፌ ሊሆን ይችላል፣ ላውንጅ ሊሆን ይችላል፣ ባር ሊሆን ይችላል፣ ስፖርትስ ባር ሊሆን ይችላል፣ whatever it is ሄዳችሁ ስትዝናኑ ፊት ለፊታችሁ ያልተከፈተ ነገር እንዳትጠጡ እንዳስታወሳችሁ ሴቶች ትልቅ ማስጠንቀቂያ ነው። ተስፋ አደርጋለሁ። አክቹሊ መዝናኛ ቦታ ብቻ ሳይሆን መኖሪያ ቤትም የሰው ቤትም ጓደኛችሁ ቤትም ሄዳችሁ ፊት ለፊታችሁ ያልተከፈተ ነገር አትጠጡ። ከዛ በተረፈ ደግሞ መዝናኛ ቦታ ስፔሻሊ ኮንሰርት ላይ ምናምን ጋይስ እንደዚህ ያዙት እሺ። ብርጭቋችሁ እንደዚህ ይዛችሁ አትንቀሳቀሱ። እንደዚህ ይዛችሁ ምናምን አትንቀሳቀሱ። እንደዚህ ይዛችሁ ተንቀሳቀሱ። ምክንያቱም እንደዚህ ብርጭቆሽን እንደዚህ ይዘሽ እንደዚህ ዞረሽ ማለት ነው የሆነ ነገር ጠብ ያረጉበታል፣ ይጨምሩበታል። ሶ እንደዚህ ያዙት። ቢራ ሊሆን ይችላል፣ ለስላሳ ሊሆን ይችላል፣ ኮክቴል ሊሆን ይችላል፣ ውሃ ሊሆን ይችላል፣ whatever it is። ብዙ ጊዜ ደግሞ ስትሮ ይኖረዋል። ስለዚህ ስትሮ ካለበት ደግሞ ይሄው እንደዚህ አድርጋችሁ ያዙት። አክቹሊ በስትሮ ተጠቀሙ። ባይ ዘ ዌይ ስትሮ ስለሌለኝ ነው እሺ እንዲማሳያችሁ። እንደዚህ ይዛችሁ ይሄው ዳን በተጠጡትን ነገር ሸፍኑት። keep it covered። እንግዲህ nowhere is safe ለሴት ልጅ nowhere is safe። ሰሞኑን እግረኛ ሚዲያ ላይ አንድ ግለሰብ ቀርቦ ነበረ። ያው አባት ማለት አልችልም፣ ያው ትልቅ ሰው ናቸው፣ ግን ያው አባት ለማለት ትንሽ ይከብደኛል። ያው ፖድካስቱ ላይ ሲያራምዱ የነበሩት ወይ ደግሞ ሲናገሩ የነበሩት ንግግር እንደ አባት እንዲታዩ አያደርጋቸውም እና በእኔ አስተያየት ማለት ነው። እስቲ ለማንኛውም የተናገሩትን ትንሽ ቀንጨብ አድርጌ ላሰማችሁና እኛም አብረን ሀሳብ አስተያየታችንን እንሰጥበታለን። አንድ ቢላል ጋብዘሽ አልኩና እሺ አለችና እንደለበሰች እኩና እንትን ለስላሳ ከፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ እሺ፣ እንግዲህ በኩራት ነው ያወሩት። በጣም የሚገርም ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለኔም ቢላ ሰጠኝ። ጠጣን። ዳቅ 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 አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቀላልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልክ ላይ ግባ ተኛለች። ገባሁና ቁጭ አለች ወንበር ላይ ውልቅልቅ አደረኩልህ እና ልብሴን እዛ ጣልኩና ተኛው። ውሸቴን ነው እንቅልፍ አልያዘኝ። እሺ ወይ ሰርዬ ነው የተኛ አልኳት። መጣች ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም አደረኳት። ዋው! እግረኛው ሚዲያ የሆኑ ትልቅ ሰው በጣም የተከበሩ ሰው አምጥታችሁ ከዛ በሚያወሩት የድሮ ትዝታቸው ምናምን በቃ ተሳቃላችሁ ምናምን እንደማፈርም ያረጋቸዋል ምናምን። ለህዝቡ በጣም የሚጠቅም ነገር ስለሆነ አሁን ላሉት ወጣቶችም በጣም ብዙ የሚያንጽ የሚያስተምር ነገር ስለሆነ ልክ አስተማሪ ነው ብለው እንግዲህ እነሱ እያቀረቡ ያሉት ማለት ነው። ልክ ሲጨመርበት የሆነ እንቅልፍ እንደሚያስይዝና በቃ ምንም ነገር እንደማይፈጠርና ሴቶቹ ምንም እንደማይሆኑ አይደለ። ወንጀል ታሪክ በዚህ ደረጃ ፕሮሞት ታደርጋላችሁ ማለት እኔ ሰውየውን እንዳልናገራቸው ያ አባቴ አይደለም አያቴ ቅድመ አያቴ ሊሆኑ ይችላሉና እኔ እሳቸው ጋር መሄድ ፈራው ማለት አይኖ አንዳንዴ የድሮ ሰዎች የነበሩበትን ያስተሳሰብ ሌቭል ማወቅ አንችልም። ምናልባት እንግዲህ ወይ አለመማርም ሊሆን ይችላል ምናምን ያረጉት ነገር በጣም የሚያሳፍር ነው። ግን እንግዲህ በዘመኑ
እንዲያው አክሴፕተብል ሆኖ አልፎላችሁ ይችላል። ግን ይሄን ያህል ወጥቶ እንደ ጀብድ የሚወራ ታሪክ መስሏቸው ነው? እናንተ እንኳን አታስቆማቸውም እንዴ? አይ ጋሼ እንደዚህ አይባልም ብዙ ሰው የሚያየው ነገር ነውና አሁን ላይ ደግሞ ሶሻል ሚዲያ የሚባል ነገር ስላለ ሰው እንደዚህ አይነት ነገር ለሰው ምናስተላልፍ ከሆነ የባሰ ይሄ ኖርማላይዝ እያደረግነው ነው ምናምን ብላችሁ እንኳን ቢያንስ አትነግራችሁም? እንደ ትልቅ ሰው ናቸው እንኳን ብላችሁ የምታፍሩ ከሆነ እንደሌላ ነገር እንደ ልክ ጣሊያንን ሲወረር አገሬን መከትኩ ምናምን እንደሚል የጀብድ ወሬ ቁጭ ብላችሁ የሆነን ሰውዬ የሆኑ ሴትዮን እንዴት አድርገው እንደደፈሩ ታሳዩናላችሁ። እኔ ሚዲያ በጣም ይሄ ልቅነት በተለይ ሶሻል ሚዲያ ላይ ዩቲዩብ ላይ በቃ ሰዎች ነፃነት ያገኙና የፈለጉትን ያወሩ ምናምን ሲባል በቃ እየወጣችሁ አንዳንዴ የምትሳዩን ነገር በጣም የሌለ የደከመ የሚያስጠላ ነገር ማለት ምንድነው? አሁን ላሉት ወጣቶች ታዲያ ተጠንቀቁ ምናምን በወጣችሁ ውስጥ የሆነ ነገር የጨመሩባችሁ ምናምን ታዋቂ ቲክቶከሮች ምናምን ችግር እየፈጠሩ ነው ምናምን እሱ ላይ ሲሆን ሰው ምናምን ይላል። ይሄ ጭራሽ የሚያስቅ ታሪክ ነው ጭራሽ እንደ ትዝታ ምናምን ዋው ያደጉ ዘመን ምናምን ብላችሁ የምታዩት ጉዳይ ነው። በጣም ነው ተሳፍሩት ማለት ነው። እኔ በእናንተ ነው ያፈርኩት በሳቸው አይደለም። እሳቸው አንዴ አርገውት ትክክል ነው ብሎ ስላሰቡም እንግዲህ በዘመናቸው ምን አይነት አስተሳሰብ ላይ እንደነበሩ ስለማናውቅ አላውቅም። እኔ የእናንተ እንደና ነገር ደግሞ አውጥቶ ማስተላለፍ ስንት የሚጠቅም ታሪክ ያላቸው ስንት እንደ ወጣት እየጠፋ ያለውን ማህበረሰብ መታደግ የሚችል ነገር ማቅረብ እየቻላችሁ እንደዚህ ወጣችሁ የደፈራ ታሪክን እንደ ጀብድና እንደሆነ አንድ ፕሬዝ የሚደረግ ጭራሽ እንደ ጨዋታ ነገር ማለት ነው። ጨዋታ የተጫወታችሁ መሆኑ ነው። ደግሞ ታፍሪያለሽ አይደለ? ሴቷ ምናምን አታስቆሚም። ሴት ናቸው እኮ ምናምን ብለሽ እንኳን አጣት ማለት እንደዚህ ለማለት እኔ አምናሪ በነ ፌሚኒስት ማለት ፌሚኒስቱን ለማው አይጠበቅብሽም። በቃ ይሄንን ነገር ማለት እንደው ግን ትክክል ነው ብሎ ያስባሉ። በዛ ሰዓት እንኳን ብሎ አንድ እንኳን ለመጠየቅ ያሰበ ሰው የለም ነው ወይስ ምንድነው? እኔ ሙሉን ራሱ አክቹሊ ለማየትም አልፈልግም። በቃ ይሄ ተቆርጦ ሙሉም አይተነው ምናምን እስቲ በቃ እየነገሩ ነው ለታርገው ባለቤታቸውን እንደደፈሩና ከዛ በግድ ልጅ አስወልደው 4 ልጅ አስወልደው ህይወታቸውን እንዴት እንደገፉ ከዛ ይሄም የሚያስቀና ትዳር ነው ምናምን ብሎ የሆነ ቦታ ላይ እቺን ሴግመንት ተው እያወሩ ይሆናል። አረ ግሬኞ ሚዲያ በእውነት የመጨረሻ ዝቅጥቅጥቅጥቅጥ ያላችሁት እኔ ሃይባይ የሌለው ሚዲያ ነው ያላችሁት። በእውነት ምንድነው ለሽቀላ ተብሎ በቃ ምንም ትርኪ ምርኪውንም ገሳስ አሰስገሰሱንም ቅሌቱንም ትልቅ ሰው ስለሆኑ ትልቅ ሰው በነገራችን እድሜው እንደ ውሃ ቆጣሪ ዝም ብሎ የቆጠረ ሰውዬ አይደለም ትልቅ ሰው። በዚህ ሰዓት ላይ ትልቅ ሰው ማለት ማገናዘብ ማሰብ የሚችል ከስተቱ ተምሮ ስተት እንደነበረ አውቆ ሌሎችን የሚመክር ነው እንጂ መሆን ያለበት ጭራሽ እንደ ጀብድ መጥተው እንዲያርጌ ነው ባሌ ሚስቴን ያገኘሁት ምናምን ሲሉ ምናምን ትላላችሁ። እግረኛ ሚዲያ ላይ የቀረቡት ግለሰብ በዚህ መልኩ ብዙ ሰዎችን አናደው ያው በጣም ብዙ አይነት አስተያየቶችን እየተሰጠባቸው ይገኛል እና ከሰውየው ፊት ላይ የሚነበበው ደግሞ የኩራት ነገር ነው የሚታየው። ሰውየው ላይ ምንም የአፍረት ስሜት የለባቸውም። ወንጀል እየሰሩ እንደነበረ አልታወቃቸውም መሰለኝ እና ወንጀልም ነው እንደኔ ማለት ነው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ይድረስ ለዳንኤል ክብረት ክብሩ ይስፋ የእናትና የልጁ። እኔ የምለው የዚህን ሰው ወደ ገደለው እንግባ። በጣም የገረመኝ አባባል ነው። ዳንኤል ክብረት ያለው ምንድን ነው? ለምንድን ነው አሜሪካ ያላችሁ የአሜሪካ ዜግነት የወደዳችሁ አውሮፓ ያላችሁ የአውሮፓ ዜግነት ያላችሁ ስለ ኢትዮጵያ ድምፅ የምትሆኑት ኢትዮጵያን የምትተቹት ምን ስለሆናችሁ ነው? እንዲሁም ስትቀበሩ ወደ ሀገራችን መጣችሁ ልትቀበሩ የምትሉት ምንድናችሁ? ያለ እየተናገረ ነው። አንዳንዴ ትልቅ ሰው ሲቀል ያሳዝናል። አሁን ለምሳሌ አቢቹ ወይም ዶክተር አብይ ቢለው ያምርበታል። ለምን ብትለኝ ሀገር መከላከያ ውስጥ ለረጅም ዓመታት ከ14 ዓመት ጀምሮ ሲሰራ ነበር። ጥሩም ሰራ አልሰራ እሱ ሌላ ጉዳይ ነው። አንተ ግን እስቲ እንነጋገር። ሀገርን የምንዋጋው ጠላት ቢመጣ እንዲምናረገው እኛንን ካል አንድ ቀን ለሀገር ብለ የተዋጋውን ቦታ አሳይ። አንድ ቀን ስለ ሀገር ብለ የተዋጋውን ስለ ሀገር ብለ ምን ያረከውን አንድ ቀን አሳይ። አየ ችግሩ ምንድነው? አንዳንድ ሰዎች ራሳቸውን የሆነ ቦታ ያስቀምጡትና ጀግና እንደሆኑ ያስቀምጡትና ሌሎችን ለማጣጣል ይሞክራሉ። ሌላው ዲያስፖራው ለጥቅም ለእርዳታ ጊዜ ያልተጠየቀበት ዘመን አለ። አብዛኛው ኢትዮጵያዊ የሚኖረው በዲያስፖራው እርዳታ ነው። እውነቱን ልንገር፣ አለበለዚያማ በኢትዮጵያ ደሞዝ የትኛው የመንግስት ሰራተኛ ሊኖር ይችላል? የትኛው
የትኛው? ስለዚህ አንዳንዴ የኢትዮጵያ ህዝብንና ዲያስፖራውን ለመነጠል የምትሰሩት ስራ እጅግ የሚያሳዝን ነው። አንድ ሰው ብልጽግና መደገፍ ይችላል፣ አለመደገፍ ይችላል። ምን አበሳጨ? ምን አናደደ? ምን ብልጽግና አንተ በምታምረው ክርስቶስ ነው? እንኳን ብልጽግና ክርስቶስ ሲመጣ የደገፉት ያልደገፉት ሰዎች ነበሩ። እንዴት ነው ብልጽግና ካልተደገፈ ምን ካልተደገፈ ዜግነት የላችሁ ምትላል? ምን አይነት ነገር ነው? የሚገርምና በጣም አሳፋሪ መሆኑን የምነግርህ ሌላው አሜሪካ ዜጎቿ ሌላ ሀገር ሲኖሩ አንድ ነገር ኢመርጀንሲ ቢኖር በሙሉ አሜሪካ ኤምባሲ እንዲገኙ ሁሉንም አይነት ትሪትመንት አድርጎ ወደ ሀገራቸው ዜግነታቸው ተከብረው እንዲኖሩ ያደርጋል። not only Americans but everyone else do the same thing። ሌሎቹ አውሮፓ ብትል ዜግነት ያላቸው በሙሉ ሌላ ሀገር ሄደው የሆነ ችግር ቢፈጠር የሆነ ነገር ቢፈጠር ለዜጎቻቸው የሚያደርጉት ጥንቃቄና ለዜጎቻቸው ያላቸው ክብር የተለየ ነው። ኢትዮጵያ ጭራሽ ሬሳ እንኳን እንዴት ነው የሚቀበርላችሁ እያልክ ትላለና እንደዚህ አይነት አሳፋሪ ንግግሮች በብዛት ባለስልጣን በተማሩ መሀይማን ተምረው እንዳልተማሩ የሚያስቡ ሰዎች ሁልጊዜ ይናገራሉ። ዳንኤል ክብረት አስተውል፣ እንደ ቃቃ አታስብ። ዛሬ አንተ ፓርላማ ውስጥ ባትኖር፣ አንተ የፓርላማ ተጠቃሚ ባትሆን ኖሮ ተመሳሳይ ተቃውሞ ታነሳ ነበር። ጥያቄ ነው የሚጠየቀው መንግስት። ህዝቡ ከአንድ ቦታ ወደ አንድ ቦታ መሄድ አልቻለም። ህዝቡ ሰላም አላገኘም። የህዝብ ጥያቄ አልተመለሰም ነው። ይሄን መጠየቅ ወንጀል ነው። ኢትዮጵያ ሆኖ አንድ ጥያቄ ለሚጠይቅ ምን ይደረጋል? ወዲያው እስር ቤት ነው የሚገባው። አንድ ጥያቄ መንግስትን ወይም ምንን መተቸትም መቃወምም አችልም ኢትዮጵያ ውስጥ ሆነ። ለዚህ ነው አሜሪካን ያለው አውሮፓ ያለው በነፃነት ሀሳባቸውን የተነገራቸውን በግልጽ ቋንቋ የሚናገሩት። ስለዚህ እንዳንተ አይነቱ አሸርጋጅ እጅግ አድርጎ ያሳዝነኛል። በጣም ነው የሚያሳፍረውና ብታስተውል ጥሩ ነው ለማለት ነው። ስለዚህ በማስተዋል ተናገር። እንደዚህ አይነት እቃ የሚጫወት ተራ ሰዎች የሚያመጡት ሀሳብ በጣም አይመቸኝም። ስለዚህ አስተካክለው። አመሰግናለሁ። ዲያቆን ዳንኤል ክብረት ከዚህ ቀደም በተናገረው ንግግር ወይ ደግሞ ያው መግለጫ ላይ ባወጣው ንግግሩ ብዙ ሰዎችን ያስቆጣ ንግግር ተናግሯል በማለት ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። በተለይ ደግሞ በውጭ ሀገር የሚኖሩ ኢትዮጵያውያንን በጣም ያስቆጣ ንግግር ተናግሯል። ምንድነው ያለው? ካልሰማችሁ ማለት ነው ዲያስፖራዎች እኛ ሀገር ላይ መቀበር የለባቸውም እያለ ይገኛል እና ብዙ ሰዎች ይህንን ነገር ተቃውሞ መግለጫ እየሰጡ ይገኛሉ። ዮኒ ማኛም የተናገረው ትክክል ይመስለኛል። ብዙ ኢትዮጵያውያን የሚተዳደረው ውጪ ባለው ወንድም እህቶቻቸው ስለሆነ ማለት ነው። ዲያስፖራው ብር ባይልክ የዚህ ሀገር ኢኮኖሚ ራሱ የሚናጋ ነው የሚመስለኝ እንደኔ። እስኪ እናንተ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።